First, Musk slammed Trump's so-called big, beautiful budget bill. Elon Musk Trump ላይ ተቆዘ Elon is standing on principles. ከዴምሲ ሪል ስቴት ለሆቴል አፓርትመንት በቆንጆ ንድፍ የተገነባ የመጨረሻ ብሎክ በቅናሽ ዋጋ ዝቅተኛ ወለል ላይ ይዞ ይጠብቆታል። ከሰኔ 5 በፊት ይምጡ። በካሬ 10,000 ብር ቅናሽ ያገኙ። ብሎች ያተርፉበታል። ሙሉ በሙሉ በኢትዮጵያ ብር የተዘጋጀ ውል ይፈራረሙ። ዴምሲ ሪል ስቴት በቅናሽ ዋጋ ጥራታቸውን የጠበቁ ቤቶችን በተለያየ ካሬ አማራጭ አቅርቦሎታል። ሊኖሩበት ቢፈልጉ ሰላማዊ መንደር ሊያከራዩት ቢያስቡ ጥሩ ገቢ የሚያመጣ መልሰው እንኳን ቢሸጡት በደንብ የሚያተርፉበት አድራሻ በመሃል ከተማ ለቡ መብራት ኃይል ስቱዲዮና ከባለ 1 መኝታ እስከ 4 መኝታ የንግድ ሱቆች ከ28.3 እስከ 900 ካሬ 8% ቅድመ ክፍያ ይጠበቅቦታል። በተጨማሪም ከ8% እስከ 30% እንዳከፋፈሎ ቅናሽ ያገኛሉ። ይፍጠኑ። ኢንቨስትመንቶን በ4 ቀናት ውስጥ እስከ 2 ሚሊዮን ብር ያተርፉበት። ይደውሉ በ0932 91 9010 ዋትስአፕም በቴሌግራምም በዚሁ ቁጥር ያገኙናል። ዴምሲ ሪል ስቴት። Just minutes later, Elon Musk replied on X saying, "False. This bill was never shown to me even once." ከቀናት በፊት ፕሬዝዳንት ትራምፕ ለስልጣን ካበቋቸው ሰዎች ቀዳሚ ለሆነው ለኤለን መስክ የነጩን ቤተ መንግሥት ቁልፍ በመስጠት ላበረከተው አስተዋጽኦ በቀጥታ የቴሌቪዥን ስርጭት ዕውቅና ሰጥተውት ነበር። ከቀናት በኋላ ግን ትራምፕ ግዙፍና ቆንጆ ወይንም ቢግ ቢዩቲፉል ቢል ያሉትን የበጀት ረቂቅ መስክ አስቀያሚና አርኩስ ዲስገስቲንግ አቦሚኔሽን ሲል ክፉኛ በመተቸት ለ371 ቀናት የዘለቀውን ያልተቀደሰ ጋብቻ 80 ቀደደ። ፍቅራቸው ሳምንት አይቆይም ተብሎ የነበረ ቢሆንም ከዓመት በላይ ተጉዟል። አገሪቱን ለተጨማሪ $4 ትሪሊየን ዕዳ የሚዳርገውን ይህን የበጀት ረቂቅ ያጸደቁ ሴናተሮች በቀጣይ በሚካሄድ ምርጫ ዋጋቸውን ያገኛሉ ሲል ማስፈራራት ጀመረ። ወዲያው የኮንግረሱ አፈጉባኤ ማይክ ጆንሰን መስክ ተቃውሞውን እየገለጸ ያለው በረቂቅ በጀቱ ጥቅሙ ስለተነካበት ማለትም ለኤሌክትሪክ ተሽከርካሪዎች ይደረግ የነበረው ድጎማ ስለተነሳ ነው ብለዋል። ከዚህ በኋላ የሁለቱ ዳይኖሰሮች ግጭት ወደ አዲስ ምዕራፍ ተሸጋገረ ትላለች የዴይሊ ቢስት ፖድካስተር። የእነዚህ ዳይኖሰሮች ግጭት ለዓለም ይተርፋል። ለሲሊኮን ቫሊም ለአሜሪካ ኢኮኖሚና ፖለቲካም ጥሩ ዜና አይደለም። የተወደዳችሁ የሳሎን ቲዩብ ተከታታዮችና ቤተሰቦች ባልደረባችን ቁምላቸው አበበ ኢማም ወይም ሞሼዳን መስክ 220 ሚሊዮን ተከታዮች ባሉት በኤክስ ትራምፕ ደግሞ በትሩዝ የቃላት ጦርነትን መለዋወጥ ጀመሩ። መስክ ወዲያው ትራምፕ መከሰስ ወይም ኢምፒች መደረግና በጄዲ ቫንስ መተካት አለባቸው የሚል ጽሑፍ በኤክስ አጋራ ይለናል። እነሆ ዝርዝሩን አቀርበዋል። ትራምፕ መስክ ማያርፍ ከሆነ ከመንግስት የወሰዳቸውን የብዙ ቢሊዮን ዶላር ኮንትራቶች አቋርጣለሁ አሉ። መስክ በኤክስ ገጹ ትራምፕ ይህን የሚያደርጉ ከሆነ ከናሳ ጋር የገባሁትን አፈርተኞችን የመመለስ ውል አቋርጣለሁ አለ። ትራምፕ ከጄፍሪ ኤፕስታይን ጋር ሲፈጽመው የኖረውን ነውር አደባባይ የማስጫው ጊዜ አሁን ነው አለ። በአስገድዶ መድፈርና በሕገ ወጥ የሰዎች ዝውውር ሲከሰስ በኖረው ፋይል የትራምፕ ስም አለበት በማለት በኤክስ ገጹ አጋራ። ከዚህ ከ100 በላይ በሆነ የኤክስና የትሩዝ ጦርነት በኋላ የቴስላ የሽርክና ዋጋ በ152 ቢሊዮን ዶላር ሲወርድ ኤለን መስክ ደግሞ 34 ቢሊዮን ዶላር መክሰሩን ብሉምበርግ እየገለጸ ነው። ፕሬዝዳንት ትራምፕ የቀድሞ አማካሪያቸውን ኤለን መስክን አበደ ሲሉት እሱ ደግሞ ዶናልድ ትራምፕ መከሰስና ከስልጣን መነሳት አለበት ሲል ምላሽ ሰጠ። በአሜሪካው ፕሬዝዳንት ዶናልድ ትራምፕና በቢሊዮነሩ ኤለን መስክ መካከል ያለው ግንኙነት በተለያዩ ፈተናዎች ቢያልፍም እንዲህ እንደዋዛ በፍጥነት ይካረራል ብሎ የጠበቀ የለም። የዓለማችን ቁጥር 1 ቢሊዮነርና የልዕለ ኃያሉ አሜሪካ ፕሬዝዳንት የተካረረ ግጭት እንደ ተራ የሁለት ወዳጆች ጸብ በቀላሉ የሚታይ አይደለም።
እንደምታው ግዙፍ ስለሆነ ነው ዘራ አዳም እየተቀባበለው ያለው። በመስክና በትራምፕ መካከል ያለው የቃላት ጦርነት ከመፈንዳቱ ጥቂት ወራትና ሳምንታት በፊት ሁለቱ የማይነጣጠሉ የፖለቲካ ኃይሎች ይመስሉ ነበር። መስክ ትራምፕ ለሁለተኛ የስልጣን ዘመን እንዲመረጡ ከ277 ሚሊዮን ዶላር በላይ ከመለገሱ ባሻገር በበርካታ የምርጫ ቅስቀሳዎች ተሳትፏል። ከተመረጡ በኋላም የመንግስትን አገልግሎት ቀልጣፋና የተሳካ ለማድረግ የተመሰረተን ተቋም ማለትም ዶጅ እንዲመራ ሹመውት ነበር። የዛሬን ያድርገውና ሁለቱ እልል በቅምጤ ብለው ነበር። በዚህ ሰዓት ዓለም አቀፍ ሚዲያዎች ከዚህ ሌላ ምንም ወሬ የላቸውም። ስለነሱ ከማውራታችን በፊት ግን ከአሁኑ ጸባቸው ጋር ስለሚገናኝ አንድ ሰው እናውራ። ይህ ሰው በወቅቱ ከግማሽ ቢሊዮን ዶላር በላይ የነበረው ኢንቨስተር ነበር። ጄፍሪ ኤፕስታን ይባላል እና በ2019 የተለያዩ ሴቶችን በወሲብ ንግድ በማሰማራት ወንጀል ተከሰሰ። ኤፕስታን ሲከሰስ በአሜሪካ ምድር እጅግ የታወቁ ፖለቲከኞችና ታዋቂ ሰዎች ስም ይፋ ባልሆነው የክስ መዝገብ ላይ ሰፍሮ ነበር። ሆኖም ይህ ክስ በሂደት ላይ ያለ ጄፍሪ በታሰረበት እስር ቤት ውስጥ ራሱን አጠፋ ተባለ። ሆኖም ብዙዎች ይህንን ነገር ይጠራጠራሉ። ምክንያቱም በዚያን ዕለት ምሽት እሱ በታሰረበት ክፍል አካባቢ ያሉ የእስር ቤቱ ካሜራዎች ተበላሽተው ነበር ተብሏል። ለምን ተበላሹ? ማንስ አበላሻቸው? በየደቂቃው ይጎበኙት የነበሩት የወህኒ ቤቱ ጥበቃዎች የዛን ዕለት ምሽት እንዴት ችላ ሊሉት ቻሉ? በተጨማሪም በተደረገው ምርመራ አንገቱ አካባቢ የመሰበር ምልክት ተገኝቷል። ይህ ደግሞ ራስን በማጥፋት ወቅት የሚከሰት ነገር አይደለም። ስለዚህ ጄፍሪ ኤፕስታን ከወሲብ ቅሌት ጋር በተያያዘ ስማቸው እንዳይነሳ የፈለጉ ወይም ስጋት ያደረባቸው ታላላቅ ሰዎች፣ ባለስልጣናት ሚስጥር እንዳያወጣ አስገድለውት ይሆናል የሚል የሴራ ህልዮት አለ። ይህ በእንዲህ እያለ ታዲያ ከወራት በፊት ለዓመታት ሳይገለጽ የቆየው የጄፍሪ ኤፕስታን ፋይል ሙሉ ለሙሉ ለሕዝብ ይፋ ይሆናል የሚል ነገር ከአሜሪካ አቃቤ ሕግ ተሰምቶ ነበር። እቺን ነገር ያዟትና ወደ ሰሞኑ ጸብ እንሂድ። ሰሞኑን በዶናልድ ትራምፕና በኤለን መስክ ያለው የቃላት ልውውጥ አድጎ አሁን አንዱ በሌላው ላይ ሚሳኤል ሲተኩስ አምሽቷል። እናም እንደ ሰሞኑ አንዱ አንድ ነገር ሲናገር ሌላው ሲመልስ ቆየና ትራምፕ ፖሊሲያቸውን መተቸት የጀመረውን ኤለን መስክ በኃይለኛ ቃላት ሸንቆጥ ማድረጋቸውን ተከትሎ ከዚያም በኋላ ትራምፕ ለሰነዘሩበት ትችት ኤለን መስክም አጸፋ ነው ያለውን የመልስ ምት በኤክስ አካውንቱ ጻፈ። ኤለን መስክ በዚህ የመልስ ምት ያለው ነገር ይፋ ይደረጋል የተባለው የጄፍሪ ኤፕስታን የወሲብ ቅሌት ሊስት ተደፋፍኖ የቀረው የዶናልድ ትራምፕ ስም ስላለበት ነው የሚል አደገኛ ቦምብ በትራምፕ ላይ ጥሏል። የሁለቱን ግጭት ተከትሎም የቴስላ ሼር በ15% ቀንሷል እና የሚገርመው ከወርና 3 ወር በፊት ሲሄዱም አንድ ላይ ሲበሉም አንድ ላይ የተባለላቸው ሁለት ሰዎች እንዲህ መሆን መጀመራቸው ያስገርማል። በምርጫው ጊዜ ዶናልድ ትራምፕ እንዲያሸንፉ ከፍተኛ ድጋፍ ሲያደርግ የነበረውና ዶናልድ ትራምፕን ለሚመርጡ እስከ $1 ሚሊዮን ከፍላለሁ ሲል የነበረው የዓለማችን ቁጥር 1 ባለሀብት ኤለን መስክ ከሰሞኑ ከዶናልድ ትራምፕ ጋር ተቃርኖ ውስጥ ገብተው ኃይለ ቃል እየተለዋወጡ ነው። ትራምፕ ከፍተኛ ቀረጥ መጣላቸው ኤለን መስክን አላስደሰተም። በዚህ የተነሳ ተቃርኖ ውስጥ የገቡ ሲሆን ዶናልድ ትራምፕ ለኤለን መስክ የሚደረገውን የመንግስት ድጎማና ስምምነት በማቋረጥ በቢሊዮን ዶላር የሚቆጠር ገንዘብ በቀላሉ መቆጠብ እንችላለን፣ ይህንን የባይደን አስተዳደር ተፈጻሚ ባለማድረጉ ተገርሜያለሁ ብለዋል። ኤለን መስክ በበኩሉ ያለኔ ድጋፍ ዶናልድ ትራምፕ ምርጫውን አያሸንፍም ነበር ብሏል። ወዲህ ቢቢሲ የዓለማችን ባለጸጋና ኃያል የፖለቲካ ሰው ፍልሚያ ሲገጥም የሚፈጠረው ምንድነው ሲል ይጠይቃል። አሁን ዓለም እያየው ያለው ነገር ይመስላል፣ ግን ምንም የሚያስደስት ነገር የለውም በማለት ራሱ ቢቢሲ ይመልሳል። ዶናልድ ትራምፕና ኤለን መስክ ሁለት ጥብቅ ወዳጆች አሁን
እርስ በርስ እየተነቋቆሩ ነው። አለመግባባታቸው ወደ ከረረ የቃላት ጦርነት ለመለወጥ ብዙም ጊዜ አልፈጀበትም። ትራምፕ መስክን ከፌደራል መንግስቱ ጋር ያለውን እስራኤል ለስፔስ ኤክስ ደግሞ የደም ስር የሆነውን የንግድ ስምምነት ለማቋረጥ አስፈራርተዋል። በበጀታችን በቢሊዮኖች የሚቆጠር ዶላር ገንዘብ ለመቆጠብ ቀላሉ መንገድ ለኤለን መስክ የምንሰጠውን ድጎማና ውሎችን ማቋረጥ ነው ሲሉ ትራምፕ በማህበራዊ ትስስር ገጻቸው ላይ አስፍረዋል። ትራምፕና መንግስታቸው ፊታቸውን በመስክ ላይ ማዞር ከቻሉ ቢሊዮነሩ ክፉኛ ሊጎዳ ይችላል። ሰሞኑን እንኳን መስክ ከትራምፕ ጋር የቃላት ጦርነት ውስጥ እያለ የቴስላ ድርሻ በ15 በመቶ ወርዷል። የመጫወቻ ሪንጉ ግን ለትራምፕ ብቻ ክፍት ይሆን አይደለም። መስክም በቻለው አቅም ያለውን የመከላከያ ቡጥ እየሰነዘረ ነው። አሜሪካ ወደ ዓለም አቀፉ የህዋ ማዕከል የተለያዩ መሳሪያዎችንና ጠፈርተኞችን ለማጓጓዝ አብዝታ ከምትጠቀምበት ስፔስ ኤክስ ጋር ያላት ውል እንዲቋረጥ እንደሚያደርጉ ሲዝቱ፣ እርሱ ደግሞ ከስልጣን መውረድ አለባቸው ሲል ተናግሯል። መስክ ሌላው በዚህ የቃላት ጦርነት ውስጥ ለውጊያ የሚጠቀመው በሚቀጥለው ዓመት በሚደረገው የአጋማሽ ምርጫ የትራምፕ ተቀናቃኞችን ለመደገፍ ሀብቱን ማፍሰስ ነው። በወሲብ ቅሌት ዘብጥያ ወርዶ ሕይወቱ በዚያው ካለፈው ጄፍሪ ኤፕስቴን ጋር በተያያዘ ይፋ ባልሆኑ መዝገቦች ላይ የትራምፕ ስም እንደሚገኝ ሰሞኑን ያለ በቂ ማስረጃ ተናግሯል። የዋይት ሃውስ ፕሬስ ሴክሬታሪ ካሮላይን ሌቪት ለመስክ ክሶችና ወንጀላዎች የተቀዛቀዘ ምላሽ ሰጥተዋል። ይህ በግብርና በወጪ ሕግ ደስተኛ ያልሆነው የኤለን አሳዛኝ ክስተት ነው። ምክንያቱም ሕጉ እሱ የሚፈልጋቸውን ፖሊሲዎች አያካትትም ትላለች። ኤለን መስክ የትራምፕን መንግሥት ታግሎ ማሸነፍ አይችል ይሆናል። ነገር ግን ትራምፕንም ሆነ ሪፐብሊካን ፓርቲን ከፍተኛ የሆነ ዋጋ ሊያስከፍላቸው ይችላል። ትራምፕም ይህ የጠፋቸው አይመስልም። ከሰሞኑ በዋይት ሃውስ ፖሊሲዎቻቸውን በሚመለከት በተዘጋጀ የምስጋናና የአድናቆት ዝግጅት ላይ ጉዳዩን ቀዝቀዝ አድርገው አስተያየት ከመስጠት በመቆጠብ ያለፉት ሲሆን በትሩዝ የማህበራዊ ሚዲያቸውም ላይ በእርሱ ላይ ለመነሳት ግድ የማይሰጣቸው መሆኑን ገልጸው ከወራት በፊት ግን በመንግስታቸው ውስጥ መልካም ሥራ መስራቱን ጠቅሰዋል። ከዚያም አዲሱን የግብርና የወጪ ሕግ ማድነቃቸውን ቀጥለዋል። ይሁን እንጂ ከሰሞኑ ከነበረው የተሟሟቀ ምልልስ በኋላ ቀጣዩ ጊዜ እንዲሁ እንደዋዛ የሚታለፍ አለመሆኑን አሳይቷል። ባለፈው ሮብ ዕለት መጋጋል ጀምሮ ሐሙስ ከሰዓት በኋላ በፕሬዝዳንቱ ጽሕፈት ቤት ኦቫል ኦፊስ ውስጥ ሙሉ በሙሉ ፈነዳ። አዲሱ የጀርመን ቻንስለር ፍሬድሪክ መርትዝ ለአንድ ቀን የሥራ ጉብኝት ዋሽንግተን መጥተው ምቾት በሚነሳ ዝምታ ውስጥ ተቀምጠው ሳለ ፕሬዝዳንት ትራምፕ ደግሞ ጣል የተደረገ አፍቃሪ ይመስሉ ነበር። መስክ በሕጉ ላይ ባቀረበው ትችት የተገረሙ ይመስላሉ። መስክ በመቶ ሚሊዮኖች የሚቆጠር ዶላር ድጋፍ ባያደርግ ኖሮ ባለፈው ዓመት በተካሄደው ፕሬዝዳንታዊ ምርጫ ይሸነፉ ነበር ሲል የሰጠውን ሐሳብ አጣጥለውታል። መስክ ወዲያውኑ እንደ ዘመኑ ልጆች 220 ሚሊዮን ተከታዮች ወዳሉት የኤክስ ገጹ በመምጣት ምንም ይሁን ሲል ለጥፏል። አክሎም በሚያመርተው መኪናው ላይ ስለሚደረገው ድጎማ ግድ እንደማይሰጠው ገልጾ የብሔራዊ ሕልውና አደጋ ሲል የጠራውን የብሔራዊ ዕዳ መቀነስ እንደሚፈልግ ተናግሯል። ባለፈው ዓመት ያለ እርሱ ድጋፍ ዴሞክራቶች ያሸንፉ እንደነበር ጠቅሶ አመስጋኝ አለመሆን ነው ሲል ለትራምፕ ምላሽ ሰጥቷል። ቢሊዮነሩ መስክ ከዚህ በኋላ ያልተለመዱ በርካታ የቃላት ጥቃቶችን ከሰነዘረ በኋላ ፍጥጫው ተካሯል። አሁን መስክና ትራምፕ ኃይለኛ ግን የማያዛልቅ ጥምረት ፈጥረው ነበር። ይህ ወዳጅነትም ቢሊዮነሩ በትራምፕ አስተዳደር ውስጥ የበጀት ቅነሳ ሥልጣን ላይ ቁልፍ ቦታ እንዲኖረው አድርጓል። የመስክ የመንግሥት ቅልጥፍና መሥሪያ ቤት ወይም ዶጅ ሁሉንም የመንግሥት ተቋማትን በመዝጋቱና በሺዎች የሚቆጠሩ ሠራተኞችን በማሰናበት በትራምፕ የመጀመሪያዎቹ 100 ቀናት ውስጥ አንዱ ትልቁ ስኬት ሆኖ ተጠቅሷል። ብዙም ሳይቆይ መቼና እንዴት እንደሆነ በቅጡ ባይታወቅም ሁለቱ ኃያላን ግለሰቦች መንገዳቸው የተለያየ፣ ንግግራቸው እየተጣረሰ መጣ። ይህንን የታዘቡም
የእነዚህ ኃያላን ጥምረት ነፋስ እየገባው ነው አሉ። ለተወሰነ ጊዜ የእነዚህ ግለሰቦች ትንበያ እውነት ሳይመስል ቀረ። ትራምፕ የሁለቱ ወዳጆች ፍቅር እያሽቆለቆለ በነበረበት ጊዜ እንኳ መስክ ከአስተዳደሩ ባለሥልጣናት ጋር ሲጋጭና በዚህ ዓመት አጋማሽ ላይ በበርካታ ቁልፍ ምርጫዎች ተጠያቂ ሆኖ ሳለ ከመስክ ጎን ቆመዋል። የመስክ 130 ቀናት እንደ ልዩ የመንግሥት ሠራተኛ ያሳለፈው ሳምንት ሲያልቅ ሁለቱ በኦቫል ኦፊስ በፈገግታ የታጀበ ሽኝት ነበር ያደረጉት። ዋይት ሃውስ ለመስክ ምንጊዜም በሩ ክፍት መሆኑን በመናገር አንድ ቀን ሊመለስ እንደሚችል ፍንጭ ሰጥተው ነበር። አሁን ግን ግብዣው ተሰርዟል፣ የዋይት ሃውስ በር መክፈቻ ቁልፍም ተለውጧል ብሎ መናገር ስህተት አይሆንም። ትራምፕ ከሰሞኑ ባደረጉ ንግግር ኤለንና እኔ ጥሩ ግንኙነት ነበረን ሲሉ ያለፈ ጊዜ አገላለጽን ተጠቅመው ተናግረዋል። ትራምፕ አዲስ የጉዞ እገዳ መጣላቸው፣ በሃርቫርድ ላይ ተጨማሪ ማዕቀቦች ማስቀመጣቸውና በቀድሞው ፕሬዝዳንት ጆ ባይደን ላይ ምርመራ እንደሚደረግ በሚመለከት የሰጧቸው መግለጫዎችን አጀንዳ ማስቀየሪያ የሚሉ ወገኖች አልጠፉም። አሁን ጥያቄው ክርክሩ ወዴት ይሄዳል የሚለው ነው። መስክ በሚያደርገው ንግግር በሚደግፈው ገንዘብ የተነሳ የኮንግረሱ ሪፐብሊካኖች አባላቶቻቸውን ከትራምፕ ሕግ ጎን እንዲቆዩ ማድረግ ሊቸግራቸው ይችላል። ትራምፕ በበኩላቸው መስክ ከመንግሥት ጋር ያሉትን ኮንትራቶች ለማቋረጥ አስቀድመው ዝተዋል። አስተዳደር ውስጥ ባሉት የመስክ የዶጅ አጋሮች ላይ ሊያነጣጥሩ ወይም ባይደን በመስክ ላይ ጀምረዋቸው የነበሩትን የንግድ ግንኙነቶች ምርመራን ዳግም ሊያንቀሳቅሱት ይችላሉ። በዚህ ጊዜ ሁሉም ነገር በአማራጭነት በጠረጴዛው ላይ ነው። ይህ በእንዲህ እንዳለ ዲሞክራቶች እንዴት ምላሽ እንደሚሰጡ በማሰብ ከዳር ቆመዋል። ለፓርቲያቸው የቀድሞ ለጋሽ የሆነው መስክን ወደ ቤታቸው ለመጋበዝ የፈለጉ ጥቂቶች አይደሉም። የጠላቴ ጠላት ወዳጄ ነው የሚለው የድሮ አባባልም አለ። የዲሞክራቲክ ስትራቴጂስት ሊያም ኬር ፖለቲኮ ለተባለው ታዋቂ ድረገጽ እንደተናገረው የዜሮ ድምር ጨዋታ ነው። ወደ ዲሞክራቶች የበለጠ የሚጠጋ ማንኛውም ነገር ሪፐብሊካኖችን ይጎዳል። ቢያንስ ዲሞክራቶች ዳር ቆመው ሁለቱ ሰዎች በቃላት ሲጠዛጠዙ በመመልከት እየተዝናኑ ይመስላል። እናም ይህ ፍልሚያ እስኪያበቃ ድረስ የሁለቱ ወዳጆች ጠብ የአሜሪካን ፖለቲካ ቀውስ ውስጥ ሊከተው ይችላል። ይህ ፍጥጫ በቅርቡ ያበቃል ተብሎ አይጠበቅም። መስክ በኤክስ ገጹ ላይ የትራምፕ ፕሬዝዳንትነት 3.5 ዓመታት ቀርተውታል፣ እኔ ግን ከ40 ተጨማሪ ዓመታት በላይ እኖራለሁ ሲል ጽፏል። ኤለን መስክ ከትራምፕና ከሪፐብሊካኖች ጋር በመቆሙ ዲሞክራቶች ዓይንህን ላፈር አሉ። ዛሬ ደግሞ ከትራምፕና ከሪፐብሊካኖች ጋር ጦርነት ውስጥ መግባቱ ከሁለት ያጣ አድርጎታል። አበው ከአጋም የተጠጋ ቁልቋል ዘላለም ሲያለቅስ ይኖራል እንዲሉ ኤለን መስክ ከዶናልድ ትራምፕ ጋር የፈጸመው ያልተቀደሰ ጋብቻ ዳፋ ለቴስላ ተርፏል። ቴስላን ከገበያ ለማስወጣት ዓለም አቀፍ ንቅናቄው ተጠናክሮ ቀጥሏል። ባለፈው ሳምንት ውስጥ በአሜሪካ ብቻ 200 ኤለን መስክንና ቴስላን የሚቃወሙ ሰልፎች ተካሂደዋል። ዓለም ቴስላን እንዳይሸምት ጥሪ ተላልፏል። በአውሮፓ፣ በካናዳ፣ በአውስትራሊያና በሌሎች ሀገራትም ጸረ ቴስላ ሰልፎች እንደ ቋያ ሰዓት በፍጥነት እየዛመቱ ይገኛል። ቴስላን ማሽከርከር የዘመናዊነትና የአየር ንብረት ተቆርቋሪነት መገለጫ ሆኖ እንዳልታየ ዛሬ አሳፋሪና በባለ ቴስላው ላይ ጥርስ የሚያስነክስ ሆኗል። ቴስላን የሚያስወግድ ሆኗል። በዚህ የተነሳ ብዙዎች ቴስላቸውን በርካሽ እየሸጡ ይገኛል። ምን አለፋችሁ ቴስላ የማሊያም ጠላት ሆኗል። የቴስላ መሸጫዎችም ለተደጋጋሚ ጥቃት እየዳረጉ ስለሆነ እንደ ቸኮላት እንዳልተቸበቸቡ ዛሬ ጠያቂ እንኳን አጥተዋል። በሽርክና ገበያው የነበረው ዋጋ በግማሽ አሽቆልቁሏል። ትራምፕን የሚቃወምና የሚጠላ ሁሉ ኤለን መስክን ዓይንህን ላፈር እያለው ነው። ቴስላ ላይ የግዥና የመጠቀም ማዕቀብ ቦይኮት ጥሪው አትላንቲክንና ፓሲፊክን አልፎ እየተሰማ ነው።
ኤክስና ስፔስኤክስ ሳይቀር ሰለባ የሆኑ ነው። ፕሬዝዳንት ትራምፕን ጨምሮ ደጋፊዎቻቸው የከባቢ አየር ለውጥ አሊያም ግሎባል ዋርሚንግ አሜሪካ ነዳጇን የድንጋይ ከሰሏንና ኢንዱስትሪያን እንዳትጠቀም የዴሞክራቶች የሊበራል አስተሳሰብ ተከታዩ ሴራ ነው ብለው ስለሚያምኑ ታዳሽ ኃይልን የኤሌክትሪክ ተሽከርካሪን አይደግፉም። በአንጻሩ ዴሞክራቶች ደግሞ የዛሬን ያድርገውና የቴስላ ቁጥር 1 ሸማቾች ነበሩ። አሁን ግን ቀንደኛ ተቃዋሚዎች ሆነዋል። ለትራምፕ የምርጫ ቅስቀሳ ከ$200 ሚሊዮን በላይ ከመደገፍ ባሻገር በየቅስቀሳው መድረክ አብሮ መታየቱ ሳያንስ የትራምፕን ማሸነፍ ተከትሎ የዲፓርትመንት ኦፍ ገቨርንመንት ኤፊሽንሲን ወይም ዶጅን አሊያም የመንግሥት ተቋማትን ውጤታማና ብቁ ለማድረግ የተቋቋመውን ተቋም እንዲመራ መሾሙ ጠላቶቹን እንደ አሸዋ አብዝቶበታል። በመንግሥት ተቋማት ተቀጥረው ይሰሩ የነበሩ በብዙ ሺህ የሚቆጠሩ ሠራተኞችን መቀነሱ የግዳጅ ረፍት እንዲወጡና ጡረተኛ እንዲሆኑ ማድረጉ ዳር እስከ ዳር እንዲጠላ አድርጎታል። ብራንዶቹን ክፉኛ ጎድቷል። በነገራችን ላይ ወጪ ቅነሳና ውጤታማነት የሚለው አጀንዳ ስውር ደባ እንደ ትራምፕና መስክ ያሉ ቢሊዮነሮች ግብር እንዳይከፍሉ ማድረግ ነው የመንግሥት በጀትና ሠራተኛ እንዲቀነስ የሚደረገው ሲሉ ዴሞክራቶች ይከሳሉ። ፊደል የቆጠረውና የመንግሥት ቅጥረኛ የሆነው አብዛኛው የዴሞክራት ፓርቲ ማኅበራዊ መሠረትና ደጋፊ ስለሆነ ነው የትራምፕ የበቀል አለንጋ እያረፈበት ያለው ብለው የሚያምኑ መተርጉማን ቁጥርም ቀላል አይደለም። የነገ ሰው ይበለን። ሻሎም አሜን።